በዚህ ሰዓት የአርሰናል ደጋፊ ከመሆን በላይ ምን የሚያስደስት ነገር አለ? በቋጠሮ የማይረታ ባስ ብታቆም የማይደንቀው ብትጫወት የሚበታትን ፍጹም ተመሳሳይ አቋም ያለው አሸናፊነት በደም ስሩ ውስጥ የሚመላለስ ቡድን ጥራ ካልከኝ አንድ ስም እጠራልሃለሁ። ቀይና ነጭ ለባሾቹ መድፉ አርማቸው የሆነ መገኛቸው ከሰሜን ለንደን አርሰናል እልሃለሁ። ከዚህ በላይ ምን የሚያስደስት ነገር አለ? አንተ የተከበርኩ የአርሰናል ደጋፊ ተመልከት ማንና ማን ወደ ልምምድ እንደተበለሱ። ሪካርዶ ካላፊዮሪና ፒየሮ ሂንካፒ ኢዝ ባክ። በቃ አሁን ቪዲዮውን በደንብ ኮፒ ሊንክ እያደረክ ለሰፊው የአርሰናል ደጋፊ የማድረስ ግዴታን ትወጣ ማለት ነው። ሻሼ ያለቀላት በጣም ከረጅም ጊዜ በኋላ ነው እንግዲህ ሙሉ ስኳዳችን ፉል የሆነው ማለት ነው። ከማክስ ዶመን ውጭ ሁሉም ተጫዋቾቻችን አሁን ፍሪ ናቸው። ያው ከጉዳት ነፃ ሆነዋል ማለት ነው። ያው ትንሽ ከሀበትስ ጉዳይ ነው ትንሽ እንትን እያለ ያለው፣ ግን ቢሆንም ሙሉ ተጫዋቾቻችን አሁን ከጉዳት ነፃ ናቸው ማለት ነው። አሁን ለሰፊ አርሰናል ደጋፊ በደንብ ቪዲዮውን ኮፒ ሊንክ እያደረክ ታደርሰዋለህ። ይመቻችሁ። የምን ድርድር የምን ቀጠሮ ይለይልናል እንጃ ዘንድሮ በለው። አንተ እዚህ እየመጣ ሳኛ ኩኛ እያልክ አታላዝንብኝ ነው ብለህ 20 ምናምን ዓመት ያን ጨዋታ ተጫውቼ አይቼዋለሁ። ምንም ውጤት ስለሌለው ነው እኔ ስታይሌን የቀየርኩት ነው የምልህ። እየመጣ አንተ ዝም ብለህ አታላዝንብኝ። ምድረ ቅሪላ ሁላ እሑድ በሜዳ ማንነቴን አሳያለሁ ነው የምልህ። ቅሪላ ሁላ እሑድ ታላቁ የእንግሊዝ ፕሪሚየር ሊግ የሚካሄድበት ቀን ነው። ስለዚህ የዋንጫው ቡድን ምን እንደሚሆን የምናይበት ቀን ነው ማለት ነው። ስለዚህ እሑድ አርሰናል ከማንቸስተር ዩናይትድ ይገናኛሉ። ለዚህ ምን ያክል ዝግጁ ናችሁ? እስቲ ግምታችሁን ግቡና ኮሜንት ላይ አስቀምጡልኝ። ማንቸስተር ዩናይትድ አርሰናልን ያሸንፋል እያማረ ይቀራል። በዚህ ሰዓት ከጫወታው በፊት እንደፈለኩ መፈከር ያለብኝ እኔ ነኝ። ለምን ማንቸስተር ዩናይትድን ለማሸነፍ ካንተ በላይ ብቁ ነኝ ብዬ ስለማስብ፣ ካንተ በላይ ፎርም ቲም ነኝ ብዬ ስለማስብ ከጫወታው በፊት እንደፈለኩ መዛት እችላለሁ። በቃ አለቀ። ምንም አይነት ፍራቻ አላሳደረብኝም። ምንም አይነት ፍራቻ ምናምን ማንቸስተር ዩናይትድ አርሰናልን ያሸንፋል የሚል ፍራቻ በኤምሬስ ለዛውም በኤምሬስ። ስለዚህ አንዳንድ የማንቸስተር ዩናይትድ ደጋፊዎች ኮንፊደንሳችሁን ቀንሱት። ኮንፊደንሳችሁን ቀንሱት። ምንድነው በመጀመሪያው ጨዋታ ላይም እንደ እንደዛ አሪፍ ሆነ እስከ ኦልድ ትራፎርድ ድረስ እስከ ሜዳክ ድረስ እጄ በአግባቡ አረጋግጬ እንደመጣው እና በዚህኛው ዙር ማለት ነው አቻ ለኛ ሽንፈት ነው። አቻ ለአርሰናል በጣም እንደ ሽንፈት ነው የምናየው። እና የማንቸስተር ዩናይትድ ደጋፊዎች ከጨዋታው ፊት ብዙ ነገር አትፎክሩ በእናታችሁ። እኛ እናንተን ለማሸነፍ ማለት ነው ብዙ ርቀት ቦታ እንሄድን። በቃ ብዙ ባለፈ ኢንተር ሚላን እንዴት እንዳጋየነው አያችሁ። እንደዛ ነው በቃ የምናደርጋችሁ ቢያንስ። አሁንም የምፈልገው አንድ ወኔ ያለው የአርሰናል ደጋፊ ነው። ላይክ እና ሪፖስት አድርጎ የሚጀምር። በፈርጉሰን ዘመን በዳኛ እየተበደልን ብዙ ጨዋታዎችን ተሸንፈናል። ቫር ከመጣ በኋላ ማንነታችንን አሳይተናቸዋል። እሑድም እንደግማቸዋለን። ታዲያ የሊቨርፑል ደጋፊ አፍልተሃል። አንተ እነግርሃለሁ ግን ማለት ነው እኔ ዩናይትድ ከአርሰናል ኤሚሬትስ ላይ ነው ብትጮት። ዩናይትድ ደጋፊዎች ቆይ አርሰናል በሜዳው ተሸንፎ ያውቅ። በጣም ጠንካራ ቡድን ነው። እኔ ሳፋጣችሁ ማለት እንዴት ነው የምትሳፍጡ? እኛ ቲክቶከሮች ምን ገባ የዛን ቀን ይምሰላችሁ? እዚህ ቲክቶኩን በመላስ ተሸንፈህም ስለምትረብሽ በቃ አለ አይደለ በቃ እንዳንተ ያዙ ሊቀቁኝ ስለማሚል ስለሌለ በቃ አለ አይደለ እዛም የሚገቡት የሆነ እኔ አጥቂ ላይ እኔ መሰለፍ መስሎ ይሁን እኛ ምን ጫወት ቲክቶከር አንተ በመላስ ምትገባል። እኔ ሾርኔ ይሁን ጫወቶ ይምሰል አላቅ። እኔ እንዴት እንደጠገባችሁ እኔ ወላሂ ነው። እኔ ከጫወታው በፊት ነው አልዝትም እንዴ። አረ ሜሞሪ ያዝልኝ በአላው የሚዘሉትን በኋላ ለብልብል። ሊቨርፑሎች ደግሞ ማለት ነው አሁንም ድረስ ምድረ አህያ የሱቦዝ ላይ ቅጣት የምትፎቶ ኮሜንት ላይ የምትለቅ ተቅማጥና የሰሞኑን ጉንፋን አብሮ ይልቀቅብና እኔ ሱቦዝ ላይ እንደጠላው አታርጉኝ እንዴ። ምን አይነት ግግምና ነው? መች ነው ካገባው መችና መች ኮሜንት ላይ አሁንም ድረስ ስለ ሱቦዝ ላይ አዝንቄ የምሰራው ቪዲዮ ላይ ያን ተለቃለ። አረ እዚህ አይምሮ ይልቀቅ። ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናል። ጭራሽ በዚህ ሙድ መጣችሁ። ማሊያችንን እንድትለብስ አንፈቅድልም። 5 ጨዋታ እኛን ደግፈ ከኛ ጋር ዋንጫ ልትበላ ሲያምርህ ይቅር እዛው በጸበል። ጥርሴስ ለማዴ ነው አይኔን አታስቂዋለች። አርሰናልን እፈራዋለሁ። እኔ አርሰናልን እፈራዋለሁ አምናለሁ። ግትር አይደለሁ። አርሰናልን እፈራዋለሁ፣ ግን አርቴታን ደግሞ አልፈራው። የአርቴታን የጨዋታ መንገድ የአርቴታን የታክቲክ መንገድ አልፈራም። የአርሰናልን ስኳድ አርሰናልን ግን እፈራለሁ ማይካድ ስለሆነ ማለት ነው። ግን ደግሞ ማሸነፍ አርሰናልን ለማሸነፍ ጋራንቲ አይደል።
አርሰናል ጠንካራ ቡድን ሲቲ እኮ በቦዶ ገልሜት እኮ ተሸንፏል እኮ እያየን እኮ ነው። ሲቲ በሰንደርላንድ እየመራ ብዙ ጨዋታዎችን የጣለ ቡድን ማንቸስተር ዩናይትድም ሲቲን አሁን ልብ ብላችሁ ከተመለከታችሁ ከቼልሲ ከብራይተን ከሰንደርላንድ እየመራባቸው የነበሩ ጨዋታዎችን ሉዝ አድርጓል። ዩናይትድም the same thing እየመራ ጨዋታዎችን ማስጠበቅ ማይችል ቡድን። የዩናይትድ ደጋፊ ግን እንዴት ነው የፈላባችሁ? ብሩኖ ኩኛ ተይ እንጂ የአረብ ኮሜንታተር አናቅም እንዴ? እሱ 150 ጊዜ ብሩኖ ኩኛ ምን በሬዲዮ ያየን ይመስላችሁ? እኔ ሃላንድ እያጠቃ ራሱ ማለት ነው ብሩኖ ኩኛ እያል ነበር። ሰውየው አይኑን ይጨፍን አረብ ነው ያጋንናል። የአረብ ኮሜንታተር ያጋናልና ሰሞኑን ስልክ ለምዶ ማታነሹ ሲሉኝ ጥሬ ትልና ብሩኖ ኩኛ ጅል ኮሜንታተር ምን አባ ነው ሲያቀበብር ሄዶ ገባ እንዴ? አንከር ሜሲ ሲባል እኮ ዚግዛግ ሄዶ ሲያገባ ነው። እዛ ብሩኖ ኩኛ የሆነ ቦታ ሰዓት ለመግደል 3 የተቀባበሉትን ኮሜንታተሩ 43 ጊዜ አባስታችሁት ይሁን እኔ ቲቪ ላይ ሰሞን እንደዛ አልጠረው ወሽ መጣም እስቲ ናው መተ ና አሸንፍ እስቲ ና አርሰናል ቤት መታ አሸንፍ። ትንሽ ነገር ብርቃችሁ ሃላንድ እያጠቃ ብሩኖ ኩኛ ይላል። እኔ አፉ ለምዶበት ይሁን ትራካ አርጎ ኮሜንታተሩ አላውቅም። ትንሽ ነገር ማካብር ብትወድ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ስለ ክለባችን አርሰናል እንዲህ ሲል ተናግሯል። እነሱ በጣም ምርጡ ቡድን ናቸው። ለዚህም ነው ሻምፒዮንስ ሊግና ፕሪሚየር ሊጉ ላይ መሪ የሆኑት ሊፈትኑን ይችላሉ። በደንብ ተዘጋጅተን መምጣት አለብን ሲል ተናግሯል። ማይክል ካሪክ ባነሳው ሐሳብ ላይ ምን ሐሳብ አላችሁ? እስቲ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማጋሌሽ ይናገራል። አንድ ቀን ክለቡን እንደምለቅ አውቃለሁ። ነገር ግን ከመልቀቄ በፊት እዚህ ክለብ ውስጥ ታሪክ መስራት እንፈልጋለን። እዚህ የተጫወትንበትና ዋንጫዎችን ያሸነፍንበትም ውብ ቅርስን ትተን ማለፍ እንፈልጋለን። ማንም አሁን ላይ የመውጣት ፍላጎት የለውም። ለአርሰናል ዋና ዋንጫዎችን ማሸነፍ እንፈልጋለን። ደጋፊዎቻችንን ማስደሰትም እንፈልጋለን። አዎ ያንን ድባብ ሊሰማቸው ይገባል። የወቅቱ መጨረሻ እስኪደርስ ድረስ የምንጠብቅ እናም ለደጋፊዎቻችንና ለአመራሮቹ በጠረጴዛው ላይ ምን እንደምናስቀምጥም እናያለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ጋብሪኤል ማጋሌሽ ነው። ዘንድሮ አርሰናል በተለያዩ የአራት የዋንጫ ውድድሮች ላይ በትልቁ ፉክክርን እያደረገ እንዳለ ይታወቃል። በካራባው ካፕ እንዲሁ አለ። ወደ ፍጻሜው ለማለፍ ጥቂት ብቻ ነው የቀረው። አንድ የመልስ ጨዋታ ብቻ ይቀረዋል። በኤፍኤ ካፕ ውድድር ላይ አሁንም አለ። ፕሪሚየር ሊጉን በ7 ነጥብ ልዩነት እየመራ እንደሆነ ይታወቃል። ከዛ ውጭ ደግሞ በቻምፒየንስ ሊጉም አንደኛ ሆኖ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነውና በጣም ጥሩ የሆነ የውድድር ዓመትን እያሳለፈ ይገኛል። በርካቶችም ግምቶቻቸውን እየሰጡት ይገኛሉ ለአርሰናል በተለያዩ ውድድሮች ላይ። ለምሳሌ ያክል ዌይን ማርክ ሩኒ ዘንድሮ አርሰናል የፕሪሚየር ሊጉን አሊያም የቻምፒየንስ ሊጉን ዋንጫ እንደሚያሸንፍ መናገር እችላለሁ ሲልም ጭምር ሀሳቡን መስጠቱን እናስታውሳለንና አብዛኞቹ ግምቶች በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም ቁጥራዊ ግምቶችን ከተመለከትን አርሰናል ዘንድሮ ዋንጫ የማሸነፍ ትልቅ እድል እንዳለው የሚያሳዩ ቁጥሮችን ነው እየተመለከትን የምንገኘው። በተለይ በፕሪሚየር ሊጉ ጠንካራ ሆኖ መቀጠሉና የተከታዮቹ ደግሞ ነጥቦችን በተከታታይ የጣለ መምጣት ደግሞ ለአርሰናል እጅግ በጣም ጥሩ ሲዝንን ሊያደርግለት እንደሚችል ነው እየተገለጸ የሚገኘው። በተለይ በመከላከል መስመሩ ላይ ያለው ጥንካሬ ዋንጫውን ለማሸነፍ ትልቅ እድል ይሰጠዋል ተብሎ ይታሰባል። ጋብሪኤል ማጋሌሽም ያንን ነገር ነው ያረጋገጠው። በዚህ ታሪክ ውስጥ ወይም በዚህ ክለብ ውስጥ ታሪክን ጽፈን ማለፍ እንፈልጋለን። የሆነ ጊዜ ላይ ክለቡን ለቀን መውጣታችን አይቀሬ እንደሆነ ስለምናውቅ፣ ስለዚህ በዚህ ዓመት የሆነ ነገርን በዋንጫ መደርደሪያው ላይ እንደምናስቀምጥ ተስፋ አደርጋለሁ ሲል ነው ጋብሪኤል ማጋሌሽ ሐሳቡን የሰጠው።